ባሰም ዮሴፍ ግብፃዊ ኮሜዲያንና የቴሌቪዥን ፕሮግራም አቅራቢ ነው። በተለያዩ ጊዜያት በእስራኤልና በሐማስ ጉዳዮች ላይ ለተለያዩ ሚዲያዎች አስተያየት እንዲሰጥ ቀርቦ በሚሰጣቸው አስተያየቶች የብዙዎችን ትኩረት አግኝቷል። እኛም የሰጣቸውን የተለያዩ አስተያየቶች እንደሚከተለው አጠናክረን ይዘን ቀርበናል። አብራችሁን ቆዩ። ባሰም ዮሴፍ ስለ ኢትዮጵያውያን አይሁዳውያኖች When Ethiopian people were immigrated to Israel, Ethiopian Jews, women then report 2013, that is not like 50 years ago. They reported that they were given against their consent and without their knowledge. Contrast ኢትዮጵያውያኖች ወደ እስራኤል ሲሰደዱ ኢትዮጵያውያን አይሁዶች በ2013 ሴቶቹ በሰጡት ሪፖርት መሰረት ይህ እንግዲህ ከ50 ዓመት በፊት አይደለም ያለ ፈቃዳቸውና ዕውቀታቸው እንዳይዋለዱና እንዳይባዙ የወሊድ መከላከያ መርፌ ይወጓቸው እንደነበር ተናግረዋል። ምክንያቱ ደግሞ የማይፈልጉ ቀለም በመሆናቸው። እስራኤል ዘረኛና አፓርታይድ ሀገር ናት። የሴኩላሪዝምና የዲሞክራሲ ቁንጮ አድርጋ ራሷን ለህዝብ በማሳየት ህዝቡ በፍልስጤም ላይ የምታደርገው ነገር ትክክል መሆኑን እንዲቀበላትና ፍልስጤማውያኖችንም ያነሱ ህዝቦች አድርጎ እንዲያያቸው ለማድረግ ስትል ይህን ታደርጋለች። ዊንስተን ቸርችል ያለውን አንድ ነገር ልጥቀስልህ። Winston Churchill, he had a quote that say, I don't believe that we have made a great wrong to the Red Indians of America or the black people of Australia because they were replaced by a በአሜሪካ ቀይ ህንዶች ላይ ወይም በአውስትራሊያ ጥቁር ህዝቦች ላይ በደል ፈጽመናል ብዬ አላምንም። ምክንያቱም ከፍ ባለ ዘር ነው የተተኩት፣ ይበልጥ ጠንካራ በሆነ ዘር ነው የተተኩት፣ የበለጠ ጠቢብና ዓለማዊ ጥበብን በተቸረ የሰው ዘር ነው የተተኩት። እሴታችሁ የት አለ? ምክንያቱም የችግሩ ስረ መሰረት ያለው እዚህ ጋር ነው እንጂ ችግሩ ሐማስ አይደለም፣ ፍልስጤም አይደለችም። እኛን እንደ በታች ዘሮች የሰው ልጆች የሚያስቡን ህዝቦች መኖራቸው ነው ችግሩ። ባሰም ዮሴፍ በሃርድ ቶክ ላይ ቀርቦ የሰጠውን ቃለ መጠየቅም እንደሚከተለው እናያለን። People who shouting from the river to the sea are not really Islamic, and they don't, and many of them don't even agree with Hamas. The river to the sea is a Palestinian chant, is not an Islamic chant. That's number one. ከወንዙ እስከ ባህሩ የሚለውን መፈክር የሚያሰሙ ሰዎች እስላማዊ አይደሉም። ብዙዎቹም ከሐማስ ጋር አይስማሙም። ከወንዙ እስከ ባህሩ የሚለው የፍልስጤማውያኖች መፈክር ነው፣ እስላማዊ መፈክርም አይደለም። አንደኛ ይሄ ነው። ሁለተኛ ከወንዙ እስከ ባህሩ የሚለው ቃል የተቀረጸው በፍልስጤሞች አይደለም፣ በእስራኤሎች የተቀረጸ ቃል ነው። በ1977 በሊኩድ ፓርቲ ቻርተር ውስጥ ያለ ነው። ከባህሩ እስከ ዮርዳኖስ እስራኤል ሉዓላዊ ትሆናለች ነው። ስለዚህ ይህንን ቃል ከዛ በፊት ነው የቀረጹት። እኔ እስራኤልን ስተች የምተቸው ባላቸው የስልጣን እርከን ነው። እኔ የሐማስ አድናቂ አይደለሁም። ግብጽ ውስጥ ካለኝ ታሪኬም እንደሚታወቀው የሙስሊም ወንድማማቾች ማህበር አይወደኝም፣ እኔም አልወዳቸውም። በቀሳውስት የሚተዳደር ወይም የትኛውንም አይነት ሃይማኖታዊ መንግስት ምስረታን እቃወማለሁ። ሃይማኖት በፖለቲካ ውስጥ እንዲኖርም አልፈልግም። ለዛ ነው እስራኤል ገለልተኛ ሰኩላር ዲሞክራሲያዊ ሀገር ነን ይሉና በተመሳሳይ ደግሞ እኛ አይሁዳዊ ሀገር ነን ሲሉ አስቂኝ የሚሆንብኝ። ምንድናችሁ? ሃይማኖታዊ መንግስት ወይስ ዲሞክራሲ? Are you a theocracy or a democracy? Are you something like for the secular for everybody, or you just like or exclusively for the Jews? And so that's why is it like when the West talks about everything, it's liberal, secular, democratic. Only when it comes to Israel, it's biblical. ለሁሉም ሰው ሰኩላር ናችሁ ወይስ ለአይሁዶች ብቻ ነው ሰኩላርነታችሁ ወይም ህዝባዊነታችሁ? ለምን ምዕራባውያኖች ሲያወሩት ሁሉም ነገር ሊበራል ሰኩላርና ዲሞክራሲያዊ ይሆናል? ጉዳዩ እስራኤልን የሚመለከት ሲሆን መጽሐፍ ቅዱሳዊ ይሆናል። ለምን? Why? You know, that's the problem. Try to convince me that Israeli have more right in this land, more than Palestinian, without using religion. አየህ፣ ችግሩ እርሱ ነው። እስራኤሎች በዚህ ግዛት ላይ ከፍልስጤሞች በላይ መብት እንዳላቸው ሃይማኖትን ሳትጠቀም እስቲ ልታሳምነኝ ሞክር። ማንም አይችልም። ሊበራል ጽዮናውያኖች እንኳ እኛ ኤቲስቶች ነን፣ በፈጣሪ መኖር አናምንም ይሉህና አምላክ ነው የቃል ኪዳን ግዛቱን የሰጣቸው ደግሞ ይሉሃል። ለማን ነው ቃል የተገባው? ለተመረጡት ህዝቦች። የተመረጡት በማን ነው? በአምላክ። በእኔ አምላክ ነው? በአንተ አምላክ ነው? በማን አምላክ ነው? Chosen by whom? The God, my God, your God, whose God? As an American. ፒርስ ሞርጋንና ባሰም ዮሴፍ በእስራኤልና በሐማስ መሃል በኦክቶበር 7 የተደረገውን ግጭት ተከትሎ በፒርስ ሞርጋን ሾው ላይ ቀርቦ የሰጠው አስተያየት የኢንተርኔት መረቦችን በመበጣጠስ ከ20 ሚሊዮን በላይ እይታዎችን በጥቂት ቀናቶች ውስጥ ብቻ ማግኘት ችሏል።
አስተያየቶቹን ከታሪክ እያጣቀሰና በጨዋታ እያዋዛ የሚሰጥ መሆኑ ያለውን የታሪክ ዕውቀትና ብስለት ደረጃ ሰዎችን ሳያስቀይም እውነትን ቁልጭ አድርጎ በጨዋታ ዋስቶ ያቀረበበት መንገድ ብዙዎችን አስጨብጭበዋል። ፒርስ ይጠይቃል። በጥቅምት 7 እንደ አውሮፓውያን አቆጣጠር ለተፈጠረው ነገር የአንተ ምላሽ ምንድነው በማለት ለቀረበለት ጥያቄ የሰጠው ምላሽ እንደሚከተለው ነበር። Oh, it was terrible, of course. I mean, we kind of get our news kind of also secondhand because, you know, my wife's family, they live in Gaza. They have cousins and uncles there. And በጣም መጥፎ ነገር ነው በእውነቱ የተፈጠረው። እኛም ዜናው የደረሰን በቅርብ ካለ ሰው ነው። ምክንያቱም የባለቤቴ ቤተሰቦች የሚኖሩት ጋዛ ውስጥ ነው። በዛም የአጎት ልጆችና አጎቶች አላቸው። የእነርሱም ቤት በቦምብ ጋይቷል። ያለፉትን 3 ቀናቶች ከእነርሱ ጋር እኛም መገናኘት አቅቶናል። የግንኙነት መስመሮቹ ተቋርጠዋል። በምን አይነት ሁኔታ ላይ እንደሆኑ አናውቅም። ቢሆንም ግን ለምደነዋል። በጣም ተደጋጋሚ ክስተት ነው። ለምደነዋል። ሁል ጊዜ በቦምብ መደብደቡን ከቦታ ቦታ መፈናቀሉን ለምደነዋል። እነዚህ ፍልስጤማውያኖች ድራማ የማያልቅባቸው ህዝቦች እስራኤል ትገላቸዋለች ግን አይሞቱም። ሁል ጊዜም ተመልሰው ይመጣሉ። ለመግደል በጣም አስቸጋሪ ህዝቦች ናቸው። ይህንንም እኔም አውቃለሁ። ያገባዋትም ሴት ፍልስጤማዎች ስለሆነ come back, you know, they're very difficult to kill, very difficult people to kill. I know because I'm married to one. I tried many times, couldn't kill her. ብዙ ጊዜ ልገድላት ሞክርና አይሳካልኝም። ልገድላት አልችልም። I mean, there's a dark humor there and I understand why. ፒርስ ሞርጋን ቀልዱ እንደገባውና ያለበትን ስሜት እንደሚረዳ ሊነግረው በፈለገ ጊዜ ባሴም ዩሱፍ የሰጠው ምላሽ እንደሚከተለው ነበር። Oh, it's not dark humor. I try to get to her every time, but she uses our kids as human shields. I can never take her out. አይ ይህ ቀልድ አይደለም። ራሷን ለመከላከል ልጆቻችንን እንደ ሰው ጋሻ ትጠቀማለች። በዚህም እርሷን ለይቼ መምታት ያቅተኛል በማለት የሰጠው ምላሽ ፒርስ ሞርጋንን አስቆታል። ቁስሉንም ልሷል። ለፒርስ ሞርጋንም በጣም ከባድ ቀን ነበር። Like something new. I mean, I look at history and I see, I'm sorry to say this, but Westerners has always dealt like this with indigenous people. You first treated them like savages, you know, Native American, First Nation, Aboriginal. They're savages. Kill all the savages. And then when they're almost extinct, you start feeling sorry for them, you know, like animals. ይህ አዲስ ነገር አይደለም በማለት ይቀጥላል ባሰም። ታሪክን ተመልከት። ይህን በማለቴ በጣም አዝናለሁ። ምዕራባውያኖች ከነባር ህዝቦች ጋር ሁልጊዜም የሚያደርጉት እኮ እንደዚህ ነው። መጀመሪያ ልክ እንደ አውሬዎች እንዳልሰለጠኑ ኋላ ቀር ሰዎች ቆጥረህ ታስተናግዳቸዋለህ። በመጀመሪያዎቹ አሜሪካውያኖች ቀይ ህንዶች፣ አቦርጂናሎች ወይም በአውስትራሊያ ይኖሩ የነበሩ ነባር ህዝቦች አውሬዎች ናቸው። ሁሉንም አውሬዎች ግደሉ ይሉና ሊጠፉ ሲቃረቡ ልክ እንደ እንስሳቶች ለእነርሱ ማዘን ትጀምራላችሁ። ስለዚህ ምናልባትም መፍትሄው የምንችለውን ያህል ፍልስጤማውያኖችን ብንገድል የሚቀሩት ጥቂቶቹ አያስቸግሯችሁም ነው። Let me just challenge you on this. And he will campaign for preserving the three. You keep talking about Westerners like me. Okay, so let me return the favor. Okay, Hamas is dedicated to the complete eradication of Jewish people. በዚህ ጊዜ ፒርስ ሞርጋን ጣልቃ በመግባት እንደኔ ስላሉ ምዕራባውያኖች በተደጋጋሚ ታወራለህ፣ እኔም ውለታውን ልመልስልህ ፍቀድልኝ። ሐማስ የአይሁድ ህዝቦችን ሙሉ በሙሉ ለማጥፋት ቆርጦ የተነሳ ቡድን ነው ሲል ባሳም ዩሱፍ ጣልቃ ገብቶ I am not the spokesman for Hamas. I'm not saying you are. Why do you keep... I'm not saying you are. Spokesman. You're talking to me. I fucking hate them. እኔ የሐማስ ቃል አቀባይ አይደለሁም በማለት ያቋርጠዋል። ፒርስ ሞርጋንም ነህ አላልኩህም ይለዋል። የሐማስ ቃል አቀባይ ነህ አላልኩም። በምዕራብ ያሉትን ህዝቦች አረቦችን እንደ አውሬ ነው የሚያዩት በማለት በጅምላ ትፈርጃለህ በማለት ነጥቡን ለማስተባበል ይሞክራል። There's a very important point here. You know, I want to understand what is the logic of Israel carpet bombing Gaza. I mean, if there's a logic, if this will make Israel safe, I want to hear the logic. So if they continue bombing, ከዛ ባሰም እንዲህ ሲል ይጠይቃል። እዚህ ጋር አንድ ቆንጆ ነጥብ አለ። እኔም እንዲገባኝ እፈልጋለሁ። እስራኤል ጋዛን በቦምብ የመደብደቧ አመክንዮ ምንድነው? አመክንዮ ካለው ይህን ማድረግ እስራኤል እንደና የሚያደርጋት ከሆነ አመክንዮውን መስማት እፈልጋለሁ። በቦምብ መደብደብ የሚቀጥሉት ምን ለማሳካት ተስፋ አድርገው ነው? ምን አይነት መልስ እንደሚጠብቀው ያልጠበቀው ፒርስ እዚህ ጋር የሰጠው ምላሽ ተሰጥ አድርጎ ወጥመድ ውስጥ የከተተው ነበር። ፒርስ እንዲህ ሲል ምላሽ ሰጠ። Eradicate and wipe out Hamas.
They believe Hamas are living predominantly in northern Gaza. They also are aware they're living amongst civilians. So it's an incredibly difficult thing. As I said in my monologue, it is very difficult to see how they do this without massive collateral damage. ዓላማቸው ሐማስን ጠራርጎ ማጥፋት ነው። ሐማስ በሰፊው በሰሜን ጋዛ እንደሚኖር ያውቃሉ፣ በሲቪል ህዝቦች መሐልም እንደሚኖርም ያውቃሉ በማለት ፒርስ ለሰጠው ምላሽ ባሰም እንዲህ ሲል ነበር መልስ ሰጠው። So if I can understand this correctly, basically Israel is doing this to pressure the Palestinian community in Gaza to turn against Hamas. Is that right? I'm sure that's part of it, yes. አሁን ያልከውን ነገር በትክክል መረዳት ከቻልኩ እስራኤል ይህን ያደረገች ያለችው በጋዛ ውስጥ የሚኖሩ ፍልስጤማውያኖችን በሐማስ ላይ እንዲነሱ ጫና እያደረገች ነው አይደል? I'm sure that's part of it, yes. በማለት ለሰጠው ምላሽ በጥያቄ ይመልስለታል። ፒርስም ይቀጥልና አሁን እርሱ አንዱ ክፍል ነው እርግጠኛ ነኝ በማለት መልስ ይሰጠዋል። ባሰምም ይህንን ተጠቅሞ ከባድ የመልስ ምት ያቀርብለታል። That's part of it. So this is exactly what terrorist organizations do, because terrorist organizations will have no chance beating a whole nation in battle. So they terrorize and they kill the civilians in order to spread fear and terror so they can turn against their government to change their policy or to resign. You have just compared Israel with ISIS. የሽብር ተቋማቶች በትክክል የሚያደርጉት ይህን ነው። ምክንያቱም የሽብር ድርጅቶች ሙሉ ሀገሩን ሙሉ ህዝቡን በጦርነት ገጥሞ ማሸነፍ የሚችሉበት እድል እንደሌላቸው ስለሚያውቁ ህዝቡን በማሸበርና ሲቪሉን በመግደል ፍርሃትንና ሽብርን በህዝቡ መሃል በማስፋፋት መንግስቱ ፖሊሲውን እንዲቀይር ወይም ስልጣን እንዲለቅ ህዝቡ በመንግስቱ ላይ እንዲነሳ ማድረግ ነው። እስራኤልን ከአይሲስ ጋር አሁን አነጻጽረሃል ፒርስ።